ምንድነው እሱ የሰውዬ ነብዩ ላከው። ነብዩ ልኮ ሲሄድ አንድ ሰውዬ ነበረ ከአይሁድ ወደ እስልምና ይመጣ። ያ ሰውዬ ከዛ ተመልሶ ወደ ጁውሽነት ተመለሰ። ከዛ ይሄ የተላከው ሰውዬ ከነብዩ የተላከው ሰውየውን ሳይው አልቀመጥም አለ። ይሄ ሰውዬ ሳይገደል አልቀመጥም አለ። ከዛ ሰውየው ተገደለ። ከዛ ነብዩ ላከው። ምክንያቱም እኔ ነብዩ ወኪል ነኝ ይላል የተላከው ማለት ነው። ስለዚህ የተቀመጠው መቼ ነው? ሰውየው ሲገደል ነው። ሰውየው ሲገደል ተቀመጠ እሱ። ለምን? ወደ እስልምና ገብቶ ስለወጣ መውጣቱን ሲሰማ ከእስልምና መውጣቱን ሲያቅ እሱ ሳይገደል ወንበር ላይ እንኳን አልቀመጥም ማለት እዛ እሱ ከተገደለ በኋላ ተቀመጠ ይላል አይደለ? እንደዛ ነው። ግን እዚህ ጋር ያንተ ቃሞት ወይም ደግሞ ይሄን ነገር ስለምታደርገው ነገር ግን ግልጽ ብታደርገው አሪፍ ነበር። ይሄ አንተ ሐሳብ ምንድነው እዚህ ላይ ይሄ ነገር መሆኑ? የኔ ሐሳብማ ግልጽ ነው። እኔ የኛው ቶፒክ አልነበረም። አክቹአሊ ዋናው የዛሬ ቶፒክ አልነበረም። ወደዚህ ስለገባ ነው። የኛው ቶፒክ ላይ ጦርነት ከፍቶበታል ልጅ ባይ ይሄ ሰውዬ ጦርነት ከፍቶ ነው የተገደለው ወይንስ ሃይማኖት ስለቀየረ ነው የተገደለው? መጀመሪያ ነበረ፣ ከዛ ወደ ሙጂሳ ሆነ፣ ከዛ ለዚያ ነው የተገደለው። ስለዚህ ጦርነት ከፈተ የሚለው ተረት ነው። አቡይደር እና ኡሳማ የተናገሩት እምነት ውስጥ ገብቶ የወጣ ሰውዬ 3 ቀን ነው የሚሰጠው እድል፣ ወደ ካልተመለሰ ይገደላል ያሉት ጤናማ ትክክል አስተምሮ ነው ማለት ነው። ያኛው ግን ጦርነት ተከፈተ ነው እንጂ አይገደልም ማለት ተስልምና ከወጣ አይገደልም። which is deceiver ስለሆነ አጋንንታዊ ውሸት ልምምድ አድርጓል ማለት ነው። 3 ቀን የሚለውን ቆስጠንጢኖስ ተመለሰ አንዴ 3 ቀን የሚለውን ላሳየህ አለ ቆስጠንጢኖስ ቴሌግራም ላይ ልኬልሃለሁ ሊንኩን። ኦኬ ያው አንብበው የለ ወይ ማለት ስትናገር ማለት ነው የሆነ እንትን አትበል በጣም። እስኪ አረበኛ ያለው ተማለክ ላይ ነው እዚህኛው ላይ አረበኛ ያለው አይመስለኝም እኔ እንጃ። እሺ አረበኛ ከሌለው አንተ እስኪ አንብበው ማለት ያለው መሰለኝ ሳትጨምር የሚል ቃላቱን ብቻ ነው። ዝቃርገው ወረታችን ነው ዝቃርግለትና በግሪን ስክሪን የከፈትኩት እዚህኛው ዲቫይስ አረበኛውና ማውጣታችንም አረበኛውን አድርግለት ሜቢ እንዲያም ነው። እሺ ወይንም 3 ምትለዋን ብቻ እንግሊዘኛውን አሳይቶ በቃ ችግር የለውም። 3 ቀን ምትለዋን አሳየኝ። 3 ቀን አህል ቤት እንግሊዘኛውን ያደረገውን መሰለ ለ3 ቀን አህል ቤት ትዘጋበትና ወደ ተውበትን እንዲያደርግ ትጠራዋለህ። ካልተመለሰ ይገደላል። ኦኬ እነዚህን ጥቅሶች እኔ ማየት ይጠበቅብኛል። ግን እዚህ ጋር አሁንም ግልጽ የምታደርግልኝ ነገር እስኪ እዚህ ጋር ሃይማኖታችሁ ሰው ከቀየረ ይገደላል። ስለዚህ ይሄ ነገር ትክክል ነው። አንድ ሰው መውጣት አይችልም ከወጣ ወይም ነፃ ምርጫ የሚባለው ነገር ዋይ በለዋል ነው ያንተ ሐሳብ ወይስ ምንድነው? እሱ ላይ አይደለም ዋንኛ ፖይንቴ። እሱም እንዳለ ቢሆንም የዛሬ ቶፒክ ግን እሱ አይደለም። ማንኛው ነው ውሸታም የሚለው ነው። ምክንያቱም ይሄንን የሚያመጣው ምን ብሎ መሰለ እፎይ ከእስልምና የወጡ ሰዎች ይገደላሉ ብሎ ተናግሮ ያውቃል። ስለዚህ ውሸታም ነው ብሎ ነው ለኔ ምላሽ የሰጠው። ለኔ ምላሽ ከሰጠ ደግሞ ሐዲሳቶችን አመጣው፣ ሙፈሲሮችን አመጣው፣ ሸሪዓውን አመጣው፣ እንደገና ደግሞ በህይወት ያሉ ኡስታዞችን አመጣውኝ። ስለዚህ ምርጫ አስቀምጥልሃለሁ። የሱ ደጋፊዎች እኔ ምን እያሉ ነበር? አሁን ላይ አፋቸውን ዚፕ አድርገው ጠፍተዋል ከኔ ቤት። ዝም ነው ያሉት አሁን። ምክንያቱም እኔ እንደማሏሽ በማስረጃ እንዲያሳየው ነው። በፊት ምን እያሉ ነበር? በነብያችን ላይ ቀጥፈሃል፣ ውሸታምነት ትገደላለህ እያሉ ነበረ። ኦኬ ከዋሸው እኔ ብቻ ሳልሆን መገደል ያለብኝ እና አቡይደር አብረውኝ ይገደላሉ። ስለዚህ ምን እያደረኩ ነው? ራሴን ዲፌንድ እያደረኩ ነው። ስለዚህ እኔ ካንተ የምፈልገው የዋሸሁት እኔ ከሆንኩኝ እና አቡይደር አብረውኝ የሚገደሉ ናቸው ማለት ነው። እሺ እፎይ የባለፈው ወይም ይሄ ግድያ ምናምን የምትለውና ይሄ ንግግሩ ያው በዚህ በአይሻ እና በረሱል ሰለላሁ ዐለይሂ ወሰለም ያለው የወጣ አማርኛ ንግግር ይመስለኛል። ግን ይሄ በኖርማል ላይ ያለ ሐሳብ ማንም ፕሊዝ አሁን የቀረበልህ የአይሻንም ከሆነ አመጣልሃለሁ፣ ችግር የለብኝም። የአይሻንም ከሆነ እኔ ከተገደልኩኝ እነ ሳዳ ከማል አብረውኝ ይገደሏታል። ስለዚህ አሁን እዚህኛው ላይ አውራ ለማለት የፈለኩት ያንን አማርኛውን ጠቅም ይሆናል ያልኩት። አንተን አቋም ንገረን። የኔ አቋም
ቁርአንና ሐዲስ የተናገሩትን ነገር ሐዲስ እርስ በራሱ እየተፈታና እርስ በራሱ የተገዳደፈ ሐሳብ ካሰጠው ያንን ሐዲስና ቁርአን እቀበላለሁ። የኔ ሐሳብ ይሄ ነው እና ሁሱ ወይም አቡ ሃይደር ወይም ዑስማን ወይም የተለያዩ ኡስታዞች የተናገሩት ነገር ያለኔ ማለት የምረዳው ወይም እንዲገባኝ አድርጌ የምቀበለው ሁሉንም ቁርአንና ሐዲስን አመዛዝኜ በማየት እነሱን ውሸትና አንብበሃል። ስለዚህ አሁን ማንኛውም በትክክል የፈታው አሊያም ካላወቅ ከስሩን በቃ ሰዓት ገደልክብን። 2000 ሰው ነው ያለው። ሁለት ሰው አይደለም ሜሪ ተይቅርታ ጋር 2000 ሰው ስለሆነ እንትን ይፈልጋል። ስለዚህ አንብበሃል። ማንኛው ነው በትክክል ያስተማረው? እሱን ብቻ ንገረንና እንቀጥላለን። ለነበረን ቆይታ አመሰግናለሁ። እኔ ሁለቱንም ማየት ይጠበቅብኛል ብዬ አምናለሁ። መልካም ጊዜ ይሁንላችሁ። እሺ አመሰግናለሁ። ምክንያቱም ዲፌንድ ማድረግ በሃይማኖት ላይ ተሸማቀቅ ማለት ነው። አንደኛው እንደዋሸ ገብተዋል። ሼም ይዘዋል። ኤልኤስ እናመሰግናለን። ጥሩ ጸባይ አለ። አማን ቀጥል። እሺ እፎይ እሺ አንድ የመጨረሻ ነገር ልንገርና ማለት ለሌላ ሐሳብ ልቀይር ሳይሆን አው በስርዓት ለሚያወራይ ሰው አወራለሁ። ግን ምን መሰለ እኔ አሁን እዚህ አፍሬና ተሸማቀቄ ሳይሆን ይሄ ነገር አሁን ኡስታዞቹ የተለያየ አማርኛ ተናግረዋል። ያንኛውም ዑስማንም ወይም አቡ ሃይደርም ሲናገሩ አሁን እንትን አላስቀመጡም ማለት ሐዲስ ተናግረው አይደለም። ሎጂካሊዝም የእስልምናውን እምነት ተከታዮች በሎጂክ ነው እንጂ ያስቀመጡት ሁሉም ሁሱም የተናገረው መስፈርት አለው ያለውም አላስቀመጠም ሁሉም። ስለዚህ ያንን መስፈርት የተባለውንም እነሱም የተናገሩትን ንግግር እኔ ማየት ስለሚኖርብኝ አሁን እዚህ ዲፌንድ ለማድረግ እፍረት ምናምን ሳይሆን ዕውቀት ይቀድማል በሚለው ያዝልኝ እፎይ እና አመሰግናለሁ። አይ ችግር የለውም። ሐዲሱን እኛ ማቅረብ ስለምንችል እኛ ለምንናገር ሐዲስ ማቅረብ እንችላለን። ለምንናገረው በሙሉ መረጃ ማቅረብ እንችላለን። አንድ ሰው መጥቶ ውሸታም ሲለን የሆነን አካል ሰምቶ እኛ መረጃ ቅድሚያ መጠየቅ ነው እንጂ እዛ የሰማውን ውሸታም ማለት እኛ ላይ ከዛ ወደ ሞት አዋጅ ማሳወጅ ሲምፕሊ አይቻልም። ምክንያቱም በጣም በኃይለኛ ነው የሞት አዋጅ ያሳወጁብኝ ማለት ነው። ውሸታም ብሎ እያንዳንዱ ድናይ አድርጎ ነው የሰጧቸው ምላሾች ያነሳዋቸው ውሸት ነው ብሎ አጣሞ ምላሽ ሰጠ። ሰዎች የመሰላቸው ከዛ በኋላ ሙሉ ለሙሉ ነው የዋሸው ነው የመሰላቸው። ስለዚህ እኔ ያን ውሸት ከሆነ ሙሉ እኔ ማምጣት እችላለሁ። መረጃዎችን ከሐዲስ ማምጣት፣ ከቁርአን ማምጣት፣ ከሙፈሲሮቻችሁ ማምጣት እችላለሁ። ከዛ ደግሞ በህይወት ያሉ ኡስታዞቻችሁ አስቀድመው ተጠይቀው የሰጡበትን ምላሽ ማምጣት እችላለሁ ከሚል አንጻር ነው እና ማንኛውም እናመሰግናለን። ዙዙ እንኳን ደህና መጣሽ። መጣ። እሺ አመሰግናለሁ። መልካም ጊዜ ይሆንላችሁ። መልካም ቆይታሽ። እሺ ዙዙ አህመድ የዛሬውን እስቲ መልስልህ። የዛሬውን ጥያቄ ልጠይቅህ። አንድ ጥያቄ የዛሬውን መልስ። ማንኛው ነው ትክክል? የዛሬውን መልስልን ቅድሚያ። ማንኛው ኡስታዝ ነው ትክክል? የትኛው? እሺ ግን ቀጣይ ጥያቄ ጠይቅሃለሁ። ትጠይቃለህ። የዛሬውን መልስልን ቅድሚያ። ትክክለኛው ኡስታዝ ማን ነው? ትክክለኛው ኡስታዝ ይገደላል። 3 ቀን ተመለስ ከተባለ በኋላ ካልተመለሰ እሺ ቀጥልሽ። 3 ቀን ይሰጠዋል። 3 ቀን እንዲመለስ ያደርገዋል። ይሄ ሰውዬ እብደት ከሌለበት ወይም ደግሞ ራሱን የሳተስ ካልሆነ ድረስ ንቁስ ከሆነ ድረስ እና ትክክለኛ ጭንቅላቱ በትክክል የሚሰራ ከሆነ 3 ቀን ተውባ እንዲያደርግ እንዲመለስ ይጠየቃል። ካልተመለሰ ይገደላል የሚለው ነው ትክክለኛው። መልካም። እሱ የትናንቱ ነው። የዛሬውን አልሰማሁም። ዛሬ የሰራናቸውን እስቲ ጠይቅ። የሐላል ኪታቦችን ሴቶች ማግባት ለወንዶቹ ተፈቅዷል አልተፈቀደም በሚል ላይ አንደኛው ኡስታዝ አልተፈቀደም ማለት፣ ሌሎቹ ደግሞ ነው ተፈቅዷል አሉ። አህለል ኪታቦች ማለት አያቷ ከድሮ አይሁዳውያን ከነቢዩ መሐመድ መላክ በፊት አያቶቿ ክርስቲያን ወይም ይሁዳ ከሆኑ ዘሯ እስካለባት ማግባት ይቻላል። የካህን ልጅ ከሆነች ማለት ነው። የካህን ልጅ ከሆነችና አባቷ ማስረጃ
ከአያቶቿ በፊት ከነብዩ መሐመድ ማስረጃ መላክ በፊት ማስረጃው ባይዘ እኔም አያቶች ቢቆጠሩ ሄዶ እዛ ሊገቡ ይችላሉ። ምክንያቱም ሰው ዘር ሁሉ መጨረሻ ላይ ይገናኛል፣ ወደ አንድ እየተሰበሰበ ስለሚመጣ ማለት ነው። ሰላም አፎይ ሰላም ነው። በጥሩ ሰላም ነክ እግዚአብሔር ይመስገን። አለን ጥያቄ መጠየቅ ይችላል? ቅድሚያ መልስልንና ትጠይቃለህ። ይመለስ። ቆይ ቪዲዮውን ሰምተዋል? አልሰማሁትም። የትኛው ኡስታዝ ነው ትክክል? ከማና ከማ ቆስጠንጢኖስ አሳየው። ያው እንግዲህ ኡስታዞቹ የተለያያችሁብን እኛንም አደናገራችሁን። ለማንኛውም ሽክራን። እንደሰማችሁት አንደኛው ኡስታዝ በውሸት እስልምና እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራ አጋባችሁን ኡስታዞቻችን፣ ግራ አጋባችሁን እያሉ ነው። ኡስታዙ ለምሳሌ ክርስቲያን ሴት ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል። ወይም የክርስቲያን ሴት ማግባት እንዴት ይታያል በእስልምና ይላል። ካላመኑ ድረስ በፍጹም እንዳታገባ። አያችሁ፣ በአላህ ላይ የሚናገሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው። የአህለል ኪታብ ሴቶችን እንኳ ማግባት ይፈቀዳል እኮ። የአህለል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው፣ ማርያም እያለች፣ ገብርኤል እያለች ሚስት አድርገህ ተወዳ ሚስት ትወዳታለህ አትወዳትም? ኪታቦች ደግሞ አህለል ኪታቦች ካሉ ይሄ ሸሪዓው ድንጋጌ ነው። ቁርአን ለነሱ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም። ከምንም በላይ ራሱ ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደሞለካቸው ሲናገሩ ስሙ እና ይህ የቁርአን አያ ያለ ወላ ተንክሩ ሽከይና ሐታ ዩሚና የሚለውን የቁርአን አያ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈትዋ ሰጠበታል። እና እዚያ ላይ ደግሞ ሁዘይፋ ሌሎች ሰሃቦችም አግብተዋል ኪታቦችን እና እነዚህ ሰሃቦች ዝሙት ላይ ነበሩ እንዴ? አላህ ሱብሓነሁ ወተዓላ በቁርአኑ አሁን ባነሳው ቁርአን አያ ራሱ ዘቢሐቸው እንደዚሁም ደግሞ ኒሳዎቻቸውም ሐላል ነው፣ ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሰሃቦች ተውበት ምሳሌ አግብተው እንደው ድል አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎ ካልቆኛ እንዳልናገር እና ምናልባት ካገኘው ትገባና ይህን ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይቻል ያራግቡት አይቻሉ፣ የተወሰኑትም ጽፌላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታልሰል ቁርአን አያው ትዝ ብሎኝ ነው ያለው። እሱ ነው ይህን ብሎ ፈትዋ ይሰጥ አይቻልም ብሎ እና ብዙ ያራገቡት አይቻልም። እዚህ ጋር አንድ አሁን ወንድም አህመድ ያተናገርከው ጉዳይ ላይ ክርስቲያን ሴቶችን ሙህሲናትን ገይረ ሙሳፊሃት ወላ ሙተኺዚ አኽዳን እዛ ፍቅረኛና ዓሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁርአን አንቀጽ ነው ያስቀመጠው። የጠየቀኝ ደግሞ የተናገርከውን ሰው በውስጥ አናግሬ ካሁን በፊት ነው ያደረገኝ ለቤት በውስጥ ነው ሙሽ ግዴታ በገስት ላይ እንትና ብዙ ጊዜ ኦራይት እንደሰማችሁት ነው። እነኚህ ኡስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም ይበቃል ቆስጠንጢኖስ። ስለዚህ ምንድን ነው ያለው ኡስታዙ? እኔ ራሱ በውስጥ እጄ ተው እየተሳሳትክ ነው ስለው ምን አደረገኛለ። ያኛውም ደግሞ ከዚህ በፊት እኔም ተው አንተ ልጅ እየቀጠፍክ ነው ስለው ቦለከኝ አለ። ኤኒዌይስ አህመድ ማንኛው ኡስታዝ ነው ትክክል? እሺ ሱረቱን ኒሳን ክፈትልኝ እስቲ። ማንኛው ነው ትክክል? ቅድሚያ ምን ንገረን ነው። የትኛው ኡስታዝ ነው ትክክል? ማግባት ይቻላል ያሉት ነው አልኩህ እኮ። ሱረቱን ኒሳ አንቀጽ 5 ማስረጃ ብለህ ነበር። የምኑን ማግባት እንደሚቻል ማስረጃ ብለህ ነበር።
ማግባት እንደሚቻልማ እኮ ወደ ማስረጃውን እነግርሃለሁ። እንደሚቻል እኮ አይደለም እኔ የጠየኩህ፣ እሱን እየፈለግ ነበር። ኒሳ ላይ ሳይሆን ታዲያ መኢዳ ነዋ። ሱረቱ መኢዳ ላይ ነው ያለው። እሺ ሱረቱ አልመኢዳ ቁጥር 5 ላይ ነው የሚገኘው እንጂ ኒሳ ላይ አይደለም። ኤኒዌይስ እሱማ እንደሚቻል እኮ እኔ መረጃውን ሰጥሃለሁ። እኔ ራሱ እኮ ይቻላል ብዬ ነበር የሰራሁት። ይህንኛው ኡስታዝ ግን አይቻልም ብሎ ስለሰራ እኮ ነው። ስለዚህ አይቻልም ያለው እየዋሸ ነው እያልከን ነው? እየዋሸ ነው ልልህ አልችልም። ምክንያቱም ትናንትናም ትክክል እንዳልሆነ ነግረኸናል። ትናንት ወዲያም ትክክል አልነበረም። ዛሬም ትክክል እንዳልሆነ ነገርከን። which is ሰውየው ኢንቴንሽናሊ ሆን ብሎ እያጣመመ እያሳሳተ ነው። የተሳሳተ መረጃ አይቶ ሊሆን ይችላል እንጂ ይዋሻል ብዬ መደምደም አልችልም። አህመድ የተሳሳተ መረጃ ነው እንዳትል ደግሞ ሰውየው ይሄንን እንደዚህ ብለው ማይሉ ውሸታም ናቸው እያለ ነው። ቀጣፊ ናቸው እያለ ነው። ስለዚህ ሰውዬ አሁንም ቢሆን የተሳሳተ መረጃ አይቶ ሊሆን ይችላል፣ ወይም ደግሞ ሆን ብሎ እየዋሸ ሊሆን ይችላል፣ ወይም ደግሞ ተሳስቶም ሊሆን ይችላል። እርግጠኛ ሆኜ መናገር አልችልም፣ ምክንያቱም የሰውየውን ነገር ስላላየ ማለት ነው አህመድ። ስለዚህ ሆን ብሎም ሊሆን ይችላል፣ ሆን ብሎ እየዋሸም ሊሆን ይችላል፣ ተሳስቶም ሊሆን ይችላል። ተሳስቶም ሊሆን ይችላል፣ ሆን ብሎም እየዋሸ ሊሆን ይችላል። እቺ ተርታውን 5 ቀን ገብተናል። 5 ቀንም እንዳለ ከኡስታዞች ጋር የሚጋጭ ነው። ከኔ ጋር ጋጫለሁ ብሎ ከኡስታዞቹ ጋር እየተጋጨ ነው፣ ከመጽሐፉ ጋር እየተጋጨ ነው። ስለዚህ ምንድነው እሱኛ የምንፈልገው? ኡስታዛችሁ ውሸታም፣ አጭበርባሪ፣ ኢንቴንሽናሊ ሰዎችን ለማጭበርበር ለማታለል ዲሲቭ እያደረገ ያለ መሆኑን እንድታውቁ ነው። ቅድም ምን ብለኸኛል? ያላል ኪታቦችን ሲባል አልከኝ። አንተ የጠየቅኩ ምንን መሰለ? ሐላል ኪታቦች ሲባል እንትናቸው ተቆጥሮ ዘራረጋቸው ተቆጥሮ ከሃንጋ መሄድ አለበት አልከን። ጌታ መጣ መረጃ ያልኩ እሱ ከነብዩ መሐመድ በፊት ክርስትና ውስጥ ወይም ደግሞ አይሁዳ ውስጥ የገባች መሆን አለበት አያቶቿ ማለት አህለል ኪታብ ማለት የመጽሐፍ ባለቤቶች ነው እኮ። የመጽሐፍ ባለቤት ማለት ነው። የመጽሐፍ ባለቤቶች ለምሳሌ ለኢየሱስ የተሰጠን ኢንጂል ማለት ነው። ስለዚህ እንደዛ ሚላውን አህመድ አንተ ያልከውን ሚል ማስረጃ ልትሰጠኝ ትችላለህ? ወይም ቁርአን ላይ ወይም አዲስ ላይ ዘራቸው ተቆጥሮ እንደዚህ የሚገባ ሚል ማስረጃ አለ? በቃ እሱም ብቻ አዲስ እሱ እስኪያዘጋጅ ድረስ እፎይ ጥያቄ ልጠይቅህ ከፈቀድክልኝ። ቪዲዮውን አዳምጠህ እኮ ሳጨርስ ወጣ። ምን ላይ ሳሰጣን አውርዶኝ ነው። እኔ አይደለሁም። ማን ያወረደ? አይ ዶንት ኖ። ባክተዋት ዋሻ። እኔ አልወረድኩም ብራዘር። እኔ የምልህ ልክ ቪዲዮ ሊያልቅስ ሊወጣው። እሺ የትኛው ኡስታዝ ደጋፊ ነህ አንተ? የትኛው ኡስታዝ ነው ትክክል? የእነሱን ሀሳብ ለማረም ነው እንደ አንተ ፍላጎት? ምክንያቱም ውሸታም ኡስታዝ ስላለ ኤክስፖዝ መደረግ ስላለበትና ሙስሊሞች ከእንደዚህ አይነት ቀጣፊ አስተምሮ አንተ ሊገዳ አይገባም እኮ። አንተ መጽሐፍ ቅዱስን ማስተማር ብቻ ነው ያለብህ። የሰው ስህተት የሌላ ሰው እምነት ስህተትን ማረም እኮ ከመፈለግ የሌላውን ስህተት ከመጎልጎል የራስን እምነት አሰብክም ይጠቅመኛል። ለምን መሰለህ? በድሮ በግልህ ለምን ታደርገዋለህ? 2000 ሰው እዚህ ጋር በግል መሰለህ ይጠቅመኛል አልክ። አንተ ከነሱ ጋር ለምታደርገው ክርክርና ለነሱ ጋር ለምታደርገው ቻሌንጅ እኔ ልክ ነኝ እነሱ ልክ አይደሉም ለማለት ያህል ነው። ገና ቅድም ሳዳምጥ ነበር። ሁሉንም ልክ ናችሁ። የእናንተ ችግራችሁ ምን እንደሆነ ታውቃለህ? ያኛውን ሲቀጥፍ ልክ ነህ ትለዋለህ፣ ያኛው ሌላ ሲል ልክ ነው ትላለህ። ስለዚህ ምን ሆነ አለበት? ቆይ በድሮ ምን መፈክር አለ መሰለህ? ሙስሊም ሁሉ አንድ ነች የምትል መፈክር አለች። ሰው አንድ ከሆነ አንድነታችሁ የሚለካው በአስተምሮቱ ነው። ስለዚህ አንድ አይነት አስተምሮ ነው ወይ ያላችሁ? በሸሃዳ ነው አንድነታችን፣ በቁርአን ማመናችን። ቆይ እንደዛማ ከሆነ ከሺያዎች ጋር አንድ ነህ። ኤኒዌይስ በአስተምሮት ትፈተሻለህ ማለት ነው። አስተምሮት የተለያየ እያስተማርክ አንድ ነኝ ካልክ፣ ነብይ ደግሞ በእኔ ላይ ውሸት የሚናገር እኔ ያላስተማርኩት እኔ ያላልኩትም ሚል ጋንም ይገባል ብሏል።
አሁን ገና ቅድም ወንድሞቻችንም የሚችሉትን ያህል መልስ እየሰጡ ነበረ። ዳይሬክትሊ ክርስቲያን ሁለቱም አሁን እዚህ ጋር ያዳመጥኳቸው የነበረ ከፍታልኝ ያቋረጥኩት አንደኛው ክርስቲያን ይላል፣ አንደኛው ደግሞ አህለል ኪታቦች ነው ያለው አይደለም? ሁለቱም ስለ ክርስቲያን አላወሩም። አህለል ኪታብ ማለት ማን ነው? የመጽሐፍ ባለቤቱ ማርያም ገብርኤል፣ ማርያም ሚካኤል፣ ማርያም ኢየሱስ የሚሉት እነማን ናቸው ማለት አላሉም ብለህ ያለ። ለምሳሌ ኡስታዝ መሐመድ ዘይን ሲናገሩ ምን ብለዋል? እሷ ኢየሱስ አምላኬ ነው እያለች ማርያም እያለች ማግባት ይቻላል ብለው ተናግረዋል። ቪዲዮውን ሰምተዋል እኮ። አንዴ የእሳቸውን ፓርት አሰማው። ቆስጠንጢኖስ አለ። ግን ይሄ ለአንተ ለምን አጀንዳ ሊሆን ይችላል? እኔ በጣም ስለሚጠቅመኝ፣ ምክንያቱም ብዙ ሙስሊሞች ማንኛው ቀጣፊ መሆኑን ማንኛው ትክክለኛ አስተምሮ እንደሚያስተምር በግል ፍላጎቴ እፎይ ይቅርታ፣ እኔ አሁን እዚህ ጋር አንተ ስለ ክርስትና እንድታስተምረኝ ወይ ደግሞ ማላቀው ለማወቅና ለጥያቄ መልስ እንዲሰጠኝ እንጂ ያን ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ተወጣ ሚስት ተወዳና ተወጣ። ኪታቦች ደግሞ አህለል ኪታቦች እያሉ ነው እና እኔስ ምን አልኩኝ? አህለል ኪታቦች ውስጥ ገብርኤል አላል። እሺ ሚካኤል አይምን ገብርኤል፣ ኢየሱስ፣ ማርያም የሚሉት እነማን ናቸው? አንድ ጥያቄ ያለኝ በዚህ ላይ ስለ ገብርኤል ስለ ማርያምም ያውቃሉ። የመጽሐፉ ባለቤቶች እነማን ናቸው? ለምሳሌ አሁን ኢንጂል ማለት ለኢየሱስ የወረደው የተሰጠው መጽሐፍ ለነ ሙሴ ለነ አብርሃም የመሳሰሉት በእነሱ የሚመሩት ምን ይባላሉ? አህለል ኪታቦች ክርስቲያኖች አላ እነማን ናቸው? ክርስቲያን የሚለው ስያሜ ራሱ እኮ ራሱ ከነ ኢምራን ከነ ሁሱ ከነ የምታደርገው ክርክር ላይ ክርስቲያን የሚለው ቃል ከመጽሐፍ ቅዱስ ውስጥ ማቅረብ አልቻልክም። መረጃ መጥቀስ አልቻልክም። ያ መጽሐፍን የያዙት እነማን ናቸው? እነኛም መጽሐፍቶች የያዙት እነማን ናቸው? ኢንጂል የኢየሱስ ነው፣ መጽሐፍ ቅዱስ አይደለም። እሺ በቀራ 111 ክፈትልኝ። እኔ አላስኩትም፣ አንተ አንብብልኝ። ያው ቆስጠንጢኖስ ይከፍትልሃል። እሺ አንብበው። እሺ እስከሚያገኘው ድረስ እስከሚከፍትልህ ድረስ ሰላትንም አስተካክላችሁ ስገዱ፣ ዘካንም ስጡ፣ ለነፍሳችሁም ከ111 ጀምረህ ክርስቲያኖች የሆኑ ሰው እንጂ ሌላ አይገባትም አሉ እኮ ነው የሚለው። ስለዚህ የመጽሐፉ ባለቤቶች መጽሐፉን ያነቡታል አለ። እሺ ቁጥር 13 አንብበው። እዚህ ጋር እኮ አይገቡም ነው የሚለው። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖች አይሁዶች በምንም ላይ አይደሉም አሉ። መጽሐፉን የሚያነቡት እነማን ናቸው? የራሳቸው መጽሐፍ ነው አይደለም። የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያን ናቸው። ሜቢ ግልጽ ካልሆነልህ መጽሐፉ ባለቤቶች የሚባሉት አይሁዶችና ክርስቲያኖች ናቸው። መሐመድ መጽሐፉን ማንበብ አይችልም። የመጽሐፉ ባለቤቶች ደግሞ መጽሐፉን ያነቡታል። መጽሐፉ የሚያነቡት ደግሞ አይሁድና ክርስቲያን ይባላሉ። መሐመድ እንደማያነበው 7ኛው ሱራ 157 ነው ማንበብ ትችላለህ። የመጽሐፉ ባለቤቶች ስለዚህ እነኚህ የመጽሐፉ ባለቤቶች መጽሐፉን የሚያነቡትና እርስ በርሳቸውም ይከራከራሉ ብሎ ያስቀምጠዋል። ስለዚህ የመጽሐፉ ባለቤቶች እነማን ናቸው? ነሳራውያንና አይሁዶች፣ ክርስቲያኖችና አይሁዶች ናቸው ማለት ነው። ስለዚህ ፖይንት ከዚህ ጋር ምንድን ነው? ክርስቲያኖችን አይወክልም እያልክ ነበረ። ክርስቲያኖች አልተባሉም። የመጽሐፉ ሰዎች ነው እንጂ የተባለው ክርስቲያኖች አልተባሉም እያልክ ነበር። የመጽሐፉ ሰዎች ማለት ክርስቲያንና አንደኛው ስለ ክርስቲያኖች እያወራ ነው፣ አንደኛው ስለ መጽሐፉ ባለቤቶች ነው የሚያወራው።
የመጽሐፉ ባለቤቶች ማለት ክርስቲያንና አይሁድ ነው። ተመሳሳይ እኮ ነው ሶስቱ። ኦኬ ቴንክ ዩ ለሱ ማብራሪያ። የመጽሐፉ ባለቤቶች ይባላሉ አይሁድና ክርስቲያኖች። ፋይደል ምንድን ነው የምትለኝ? ምን ያልከው? ፈዲል ነው ፈዲል እሱ መሰለኝ እየጠራኝ ያለው። እሺ ያቺ ፎጣህን መቼ ነው ቀየርካት? ሁሌ ምን ለብሳትን ፎጣ እየተስቀምጣሃት ነው? ፎጣህን ስለ ንጽጽር ታወራለህ እንዴ? ፎጣህን ገና ቀየርከም? ፎጣህን አላወረድካትም? አለ ላሳየህ። እፎይ ሰርቂያት አይደለም። ቆይ ጥያቄ ልጠይቅ ብሎ አሁን አንዴ ጥያቄ ልጠይቅ ብሎ ፎጣ ሄዳለች ይለኛል። ሱረቱ ኢምራን 161 ክፍል ቅሬታህን ንገረን። ቆይ ጥያቄ ብሎ አሁን ወዴት እንደገባ ላሳያችሁ። ሱረቱ አሊ ኢምራን 161 ክፈትልኝ። 161 ያ ለነብይ ሰለባን መደበቅ አይገባውም። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የሥራ ዋጋ ትሞላለች፣ እነርሱም አይበድሉም ይላል። ይሄ የወረደበትን ምክንያት በድሩ ታውቃለህ? አይበደሉም ነው የሚለው። አይበደሉም ነው የሚለው። ወንድሜ አስተካክለው። አይበደሉም ነው። እሺ አይበደሉም። ምክንያቱን ታውቃለህ? የወረደበት ምክንያት እፎይ ምክንያቱን የወረደበትን ታውቃለህ ወይ? አላውቅም። ጥያቄ ጠይቅ አልኩት። ከዛ ሊጠይቅ ብሎ ሰድቦኝ ወጣ። ስለ ልብስ ከጠየቀኝ ፎጣ ምን ለብሳ ከላይ የት ሄደች ብሎ ጠየቀኝ። ኤንዌይስ የወረደበት አንዲት ፎጣ ነበረች፣ ወይንም ደግሞ ሰለባ ወይንም ፓንትም ነች ይለዋታል። ቀይ ልብስ ነች ብቻ ከላይ የምትለበስ ነች ይላሉ። ቀይ ፓንትም ነች ይላሉ። ቆይ አዳምጣ። ሙፈሲሮቹ ፓንትም ብለው አስቀምጧታል። እና እቺ ልብስ ጠፋች። ስትጠፋ ሙሐመድን የሰረቀው ብለው ጓደኞቹ አሙት። ሲያሙት ሙሐመድ ምን አለ? የሰረቀው አይደለም ያሉት። አስተካክል አማርኛ። የሰረቀው አይደለም ያሉት፣ ምናልባት ነብዩ ወስደውት ይሆናል ነው ያሉት። መደበቅ ማለት ምን ማለት ነው? ምናልባት ወስደውት ይሆናል ነው እንጂ ሰርቀውት አይደለም። ሰርቀውት አስተካክል፣ አንስተውት ይሆናል ምናልባት ነው ያሉት። እሺ ይሁን። ስለዚህ ሙሐመድ ደብቃል ሲባል ምናልባት ደብቋል። እሺ ምናልባት ወስዷል ብለው አሉ። እሺ እንበል። ሙሐመድ ምን አለ ግን? አልወሰድኩም አይደለም ያለው። ሰለባን የሚደብቅ ሰው መደበቅ ማለት ሌብነት ነው፣ መስረቅ ነው። የሆነ ነገር ከሆነ አካል መደበቅ ነው። ይሁን ለአንተ ብዬ ልስማማለህ። ሙሐመድ ግን ምን አለ? አላህ ነገረኝ አለና አንተ አልወሰድክም። ኦኬ ሰለባን ይችን ልብስ የወሰዳት ሰውዬ በቂያማ ቀን ተሸክሞ ዞላችሁ ይመጣል። ልብሷን አጣፍቷት እዟት ይመጣል። በቂያማ ቀን ገና ሞተ ተነስተ የዛን ለታ በትንሣኤ ቀን እዞት ይመጣል አለ። ያችን ፎጣ ያችን ልብስ በትንሣኤ ቀን ያቺ ልብስ ግን ሙሐመድ ሲሞት ሰለባዋ ቤቱ ተገኝታ የሙሐመድ ባሪያ መቃብር ውስጥ ከተታትና አብራው ተቀበረች። በምን አወቅ? ማስረጃ ልስጥህ። ከትክክለኛ ትክክለኛ መረጃ ትፈልጋለህ? ብሰጥ ምን ታደርጋለህ? ሙሐመድ ሌባ መሆኑን ታምናለህ? ለምን? ላሳየህ። ሰለባዋ እንደተቀበረች አብራ ማለት ነው። ከትክክለኛ ሐዲስ ንገረኝ፣ አሳየኝ። ማለት ከትክክለኛ ሐዲስ ስትል ቡሃሪ ምን ሳሂ የሆነ ሰጣለኝ። እኔ አንድ ሳይሆን የፈለግከውን ብዙ ሰጣለሁ። ኦኬ እየጠበኩ ነው። ኦኬ አንዴ ክፈትለት። እሺ መሰንደሮስ ከፍተዋል? አልከፈትኩትም። ጀሚያ ሰርሚዲ 1048 ክፈትልኝ። ቀይ ቫልቬት ነው የጠፋችሁ። ያቺ ቀይ ቫልቬት አብራው ተቀብራለች፣ መቃብር ውስጥ ከተውለታል። ሎክ a red velvet cloth was placed in the grave of the prophet። ቀዩ ቫልቬት ምን ተደረገች? የነብዩ መቃብር ውስጥ ተጨመረች፣ አብራ ተቀብራለች። ይሄ ነው መረጃ። ያው መጥቶላል። የቱ ጋር ነው የተናገረው? ኢብኑ አባስ የቱ ጋር ነው የተናገረው? ማን የተናገረው? የትኛው ሐዲስ ላይ? ያው ኢብኑ አባስ። ቦታው ነገረና ያው ጀሚያል ተርሂዲ 1048
ለዚህ መልሱ እውቀቱ ስለሌለኝ አጠናለሁ። እኔ ጥያቄ ልጠይቅህ ካሁን። እሺ ግን ሌባ እንደሆነ ገባህ። አሁን የደበቀ ሰውዬ በቂያማ ቀን ይዞ ይመጣል ብሎ ያንተን ይህችን ልብስ ከለበስን እኛም ሌባ ነን። ራስህ ከመቃብር ስትነሳ በቂያማ ራስህ ስትነሳ ከመቃብር ልብሷን እዘህ ተነሳ ብለው እኮ ነው የከተቱለት እንጂ ይለብሷት ነበር። እንደዛ ባያስቡ ራሷ ቀጢፋ እንደሆነች ምን ማስረጃ አለ? ራሷ ቀጢፋ እንደሆነች ምን ማስረጃ አለ? ማለት ራሷ አንድ ቀጢፋ ሐምራ ብቻ ነው ያለው። የዛኔ በድር ላይ የጠፋችው ቀጢፋ እንደሆነች ምን ማስረጃ አለ? ምክንያቱም ከዛ በኋላ በድር ላይ ከጠፋ በኋላ በበድር ላይ ጦርነት ላይ ከተከሰተ በኋላ የበድርን ጦርነት መሐመድ ምን ብሏል? ያንን እንትኖች ንብረት የተዘረፈውን የአላህና የመሐመድ ናቸው ብሎ ሙሉ ወስዷል። ንብረት እንዳለ ወስዷል ማለት ነው። ሌላ ሰው አልወሰደም እኮ። ያቺ ቀጢፋ ከዛ በኋላ ደግሞ ራሷ ቀጢፋ የጠፋችው እንደሆነች ምን ማስረጃ አለ እኮ? እየነገርኩህ ነው። የዛነት የተዘረፈውን ንብረት መሐመድ ነው የወሰደው። አንድ ማስረጃውን እኮ ከለከለ፣ ሌላ ሰው እንዳይወስድ። ሁለተኛ ደግሞ ምን አደረገ መሰለ? ቀይ እንዳይለብሱም ከለከለ። ቀይ እንዳያደርጉ ከለከላቸው ማለት ነው። ስለዚህ ያለችው መሐመድ ጋር ብቻ ነው የምትሆነው። ቀይ እንዳይለብሱ መጀመሪያ ማለት ነው። እሱ መረጃ ያለ ቀይ እንዳይለብሱም ከለከላቸው። ይሄ ያንተ አስተሳሰብን ያመጣህልኝ። ያንተ አስተሳሰብን ያመጣህልኝ ቀጢፋዋ ራሷ እንደነበረች በድር የተከሰተው 3ኛ ዓመተ ሂጅራ ላይ ነው። ነብዩ የሞቱት ደግሞ 12ኛ ዓመተ ሂጅራ ላይ ነው። በዛ ሁሉ ዓመት ውስጥ ያቺ ራሷ እንደሆነች ምን ማስረጃ አለ? በቃ ነገርኩህ እኮ ማንም እንዳይለብሳት ከለከለ። ቀይ እንዳይለብሱ ከለከለ። ሌላ ሰው ቀይ የሚለብስም የለም። ስለዚህ ምን ሆነ? ያቺ ልብሷ ደግሞ ከቤቱ ነው የተገኘችው። ከልክሏል። ሲጀመር አንተ መጀመሪያ ያልከው ፓንት ነበር። ቀጢፋ ማለት ምንጣፍ ማለት ነው። ፓንት ከሆነ ያልከው ደግሞ እንዴት ቀብር ውስጥ ይነጠፋል? እስቲ መልስልኝ። አዳም እሺ፣ የጠፋችው ሬድ ቫልቬት ነው አይደለም? የጠፋው ነው አይደለም? አይ እንትን ሎጂክ ከተማርክ ማለት ነው። ንግግር ተጋጭቷል። ወይ የጠፋው ሬድ ቫልቬት ነው አይደለም? ሬድ ቫልቬት ነው የጠፋው አይደለም? መልስልኝ። ይሄንን የጠፋው ሬድ ቫልቬት ነው። መቃብር ውስጥ የከተቱለት ሬድ ቫልቬት ነው። ሰዎች ደግሞ ያንን ቀይ ልብስ እንዳይለብሱ ከልክሏል። የዛለት የተዘረፈውን ራሱ ወስዷል። ቀይ ምንጣፍ ነው የጠፋው። ቀይ ምንጣፍ ነው የጠፋው። ቀይ ምንጣፍ ነው። ያቺ ቀይዋ ደግሞ ከየት ነው የተገኘችውና ማነው መቃብር ውስጥ የከተተለት? እፎይ መልሱን አልመለስክልኝም። ራሷ እንደሆነች ምን ማስረጃ አለ? የጠፋው ልብስ ምንድን ነው? እሱ ቀይ ቫልቬት ነው አይደለም? ቀይ ምንጣፍ ነው። ቀይ ምንጣፍ ነው። መቃብር ውስጥ የከተቱለት ቀዩ ምንጣፍ ነው አይደለም? ቀይ ምንጣፍ ነው። እሺ አይደለችም ስትለው ማስረጃ ስጠኝ። ቀይ ልብስ ደግሞ ሌሎች እንዳይለብሱ ከልክሏል። ቀይ ልብስ የላቸውም ሌሎቹ። እየጠየቅኩህ ያለሁትኝ በድር ላይ የጠፋው ቀጢፋ ራሷ ቀጢፋ ቀብር ውስጥ ተነጠፈች የሚል ማስረጃ አምጣልኝ። ምክንያቱም እዚህ ሀገር ላይ እዚህ ዱንያ ላይ አዳምጠኝ። የጠፋችው ቀይ ቫልቬት ነች። ያቺ የጠፋው ቀይ ቫልቬት ነው። ልብ በሉ። መቃብር ውስጥም የከተቱለት ቀይ ቫልቬት ነው። በባድር ላይ ደግሞ የጠፉ ንብረቶችን ራሱ ወስዷቸዋል። ቀይ ልብስም እንዳይለብሱ ደግሞ እነሱን ከልክሏቸዋል። ስለዚህ ቀይ ነገር የሚገኘው መሐመድ ጋር ብቻ ነው። ያቺ ቀይዋን ነገር ደግሞ አውጥተው የከተቱት እሷን ነው። አይደለም ካልክ ማስረጃ ስጠን አንተው። ምክንያቱም ያለው እሱን ጠርጥረውታል። ቆይ አዳም ራሱን ጠርጥረውታል። ፕሊስ ራሱን ጠርጥረውታል። የሰረቀው ሰውዬ የወሰደው ሰውዬ በቂያማ ቀን ከመቃብር ሲነሳ እዞት ይመጣል ብሏቸዋል። ስለዚህ ምንድን ያደረጉለት? ራስ ተሸክመና አይነት የራሱ ባሪያ ምን አደረገው? ከራሱ ወስዶ ምን አደረገለት? መቃብር ውስጥ ከተተለት ማለት ነው። ማስረጃ አምጣልኝ እያልኩ ነው። ሐዲስ ላይ ማስረጃ አምጣልኝ። ቆይ ሐዲሱን አንብበው። እሺ ያው ሐዲሱን አንብበው። አረብኛውን አሰብብኝ። ኦኬ አረብኛውን አድርግለት። ቶፒካችንን ሽፍታ አስተካከል። ለማንኛውም እሺ ቀጥል።
አዎ ይሄ ማለት ቀይ ምንጣፍ አነጠፍኩለት ቀብሩ ላይ ነው እንጂ የሚለው በድርግ ጊዜ የጠፋችዋን ቀይ ምንጣፍ አነጠፍኩለት የሚል አይደለም የሚለው። ኦኬ በመጀመሪያ ደረጃ ምንጣፍም አይደለም ሬድ ቫልቤት የሚለበስ ነው። ነገር ግን ይህንን ልብስ ቀይ እንዳይለብሱ ነብዩ ከልክሏል አልከለከለም? የከለከለው ለምንድን ነው እስቲ ንገረኝ። ሁልጊዜ አትልበሱ ብሏል? ለምንም ይሁን ቆይ ቀይ ልብስ ከልክሏቸዋል አይደለ? እሺ ከለክሏቸዋል። ቀይ ልብስ ነች እሺ። እቺ ቀይ ቫልቤት ነው የጠፋችው በመጀመሪያ። ከዛ በኋላ ቀይ ልብስ ከለከለ በባድርነት። ከዛ በኋላ የተዘረፈውን ራሱስ ሌላ ቦታ ልትገኝ አትችልም ማለት ነው። ከዛ ሲሞት ከአመታት በኋላ ከጊዜ በኋላ ሲሞት ባሪያው ምን አደረገ? ያችም ባልቤቱን ወስዶ መቃብር ውስጥ ከተተለት። ሌሎች ጋር ቀይ ልብስ የለም ማለት ነው። ምክንያቱም ከልክሏቸዋል። ልብስ ሊኖራቸው አይችልም ቀይ፣ ምክንያቱም ስለከለከላቸው። ግልጽ እኮ ነው። ባይዜ ሰርቀሃል ሲባል አንድ ሰው እንዴት ነው እሱ ነብይ ከሆነ አይ እከሌ ነው የሰረቀው ብሎ አምላኩ ይነግረዋል እንጂ በትንሣኤ ቀን ንብረትን ዞል ይመጣል። መኪና ሲጠፋብህ አባቴ መኪና ወስደህብኛል እፎይ ስትለኝ መገለጥ መጣልኝ ይልሃለሁ እልና እንደ ግመል አንኮራፍቼ እንደ ግመል አንኮራፋል መገለጥ ሲመጣለት። ተዛ አምላኬ እንዲህ ብሎሃል። ምን በቂያማ ቀን መኪናዋን እየነዳ ይመጣል የሰረቀ ሰውዬ። ኧረ እሺ ከዛስ በገነት ልነዳው ነው የኔን መኪና ይዛለታ። ይሄ እኮ በጣም ስቱፒድ ካልሆንክ እኮ በቃ ትረዳለህ እኮ ድራማ እየተጫወተብህ እንደሆነ። እውነተኛ ነቢይ ከሆነ እከሌ ነው የወሰደው መልስ ብሎ ያስመልሳል እንጂ ኤልሳ እኮ የት ሆኖ ከየት የንጉሱን ወሬ ይሰማ ነበረ ቤቱ ቁጭ ብሎ። ይሄ ግን አንተ ደብቀሃል ሲባል አምላኬ ያለው ቀጢፋ አንድ ነው የዛኔ የጠፋው ቀጢፋ ነው ሊሆን የሚችለው ነው እንጂ እያልከኝ ያለው የጠፋውን ቀጢፋ አነጠፈ የሚል በማስረጃ ልንቀሳቀስ ይገባል። ማስረጃ እያመጣ አይደለም። እፎይ ብራዘር በቃ ወደ ቶክ ተመለስ። ጥያቄ ለጠይቀህ አይምሮ ላለው ሰው ጤናማ ለሆነ ሰው እፎይ ጥያቄ እኮ ያው መረጃ እኮ ሳመጣ ነው አይደለም። እስካሁን የቆየሁት እኮ ጠይቃችሁ። እሺ ለትምህርት ቴንኪው። ግን ደግሞ ውሸትም መቀላቀል ምናምን አልፈልግም። እኔ ውሸትህን አላልኩም። ውሸትም መቀላቀል አልፈልግም። ግን የኔ ጥያቄ ለጠየቀ መጠየቅ ስለፈለግኩ ነው። ተመልስልኛለሁ። ምንድን ነው እሱ? ቴንኪው። ኢየሱስ ለእስራኤል ልጆች ነው የተላከው ወይስ ህዝቦች ነው የተላከው ወይስ ለመላው ዓለም? እስራኤል ማለት ምን ማለት ነው? አንድ ህዝብ፣ አንድ ጎሳ። አንድ ህዝብ፣ አንድ ጎሳ። እስራኤል ማለት ማስረጃ ልትሰጠኝ ትችላለህ? እንደዛ የሚል ጥያቄ ነው የለኝ እኮ አንተ ነህ መመለስ ያለብህ። መልካም። ኢየሱስ ወደ ማን ነው የመጣው ከሆነ በስጋ የመጣው ከእስራኤሎች ነው። በስጋ ዮሐንስ ወንጌል ምዕራፍ 1ን ክፈትልኝ አንዴ የቆስጠንጢኖስ። እስራኤል ሲባል ግን መበተን አለበት በድሩ። እኔም እስራኤል ነኝ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11ን አንዴ ክፈትና አንብበልን። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ በደንብ እንዲገባው እሱ ጋር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለእርሱ ለእነርሱ ነው እንጂ ለእርሱ አይመስለኝም። ለእነርሱ የእግዚአብሔር ልጆች ስልጣን ዘንድ። ታዲያ እዚህ ጋር ለመላው ዓለም የተላኩት የሚል አለ። እነርሱም እግዚአብሔር ለእነርሱ ምን አለ? ከእግዚአብሔር ተወለዱ እንጂ አሚን ነው። ለተቀበሉት ሁሉ ግን ልብ በል ያኔ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ኢየሱስን ከተቀበልከው ምን ትሆናለህ? ስልጣን ተሰጥቷል። ምን ለመሆን? እግዚአብሔር ልጅ ለመሆን። ይህም ከስጋና ከደም አይደለም የተወለድከው ማለት ነው። ስለዚህ እግዚአብሔር ልጆች የተገለጠው በስጋ ነው እንጂ ለመላው ዓለም ተላኩ የሚል የት አለ? የነገርኩህ እኮ ነው።
እሺ እሺ እንደዚህ ይላል አይደለ? ያለ የመጣው ከየት ነው? ከአንድ ቦታ ነው ሊመጣ የሚችለው አይደለ? በስጋ ሲመጣ የሚወጣበት ከተማ የሚወጣበት ሀገር ያስፈልገዋል። ስለዚህ ከዛ ወጣ። ምክንያቱም ትንቢት ስለነበረ ተስፋውን ይጠብቁ ስለነበረ። ግን ከተቀበሉት ለሚቀበሉት ሁሉ አለን አይደለ? ሁሉ ካለን ደግሞ ምን ማለት ነው የሚለውን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈትልኝ። በእርሱ የሚያምን አለን ለሚያምኑ ሁሉ ብሎ ነበር። ለምን ወጣ? በእርሱ ለሚያምን ቀደምም ብሏል። በእርሱ ለሚያምኑ ነበር። ለእነርሱ ለሚያምኑት ነበር አይደለ? አሁን ደግሞ ምን አለን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ክርስቶስ በስጋ ከየት የተገለጠው? ከእስራኤሎች ነው፣ ከገዛ ወገኑ ይለዋል። ነገር ግን ለሚያምኑትስ ለዓለም ነው የመጣው ለዓለም ነው። ካመንክበት ዓለም ህዝብ ይድንበታል። በስጋ ከየት የመጣው? ከእስራኤሎች ነው የመጣው። እስራኤል የሚለው ራሱ ግን መበተን ይፈልጋል። አንዴ ሮሜ ምዕራፍ 10 ክፈትልኝ ቁጥር 6 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቃን የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን አንበቦሽ ሮሜ ምዕራፍ 10 ላይ ከፈትክልኝ ግን 5 ነበር የከፈትኩት። 5 ነበር የከፈትኩት። 5 ነበር 5 ነው ያልኩህ 10 ነው ያልኩህ እኔ እንደዛ ነበር የተሰማኝ። አሁን 10:6 ነው ያልኩህ እኔ 10:6 ነው ያልኩህ። እሺ ከፍቼዋለሁ። ይኸውልህ እሺ ኦኬ በቃ ተሳስቻለሁ። እንደዛ ከሆነ በዘርህ አሕዛብ ይባረካሉ የሚለውን ሜቢ ጥቅሱን ካስታወስከው። እሺ ገላትያ ምዕራፍ 3 አንዴ ክፈትልኝ። ገላትያ ምዕራፍ 3 ቁጥር 28 አካባቢ 3:28 ሐፊዝ አይደለሁም እኮ ይስቁብኛል ታውቃለህ። እንትን ረሳ ብለው ጥቅስ ማለት ነው። ኤሬስ አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድ ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ምንድነን? የአብርሃም ዘር ነን። ቃል ኪዳን ዘፍጥረት ምዕራፍ 12 ላይ በዘርህ አሕዛብ ይባረካሉ ተብሎ ቃል ኪዳን ተገብቶለታል አይደለም? ያ ቃል ኪዳን እኛ በክርስቶስ ስንሆን ምን እንሆናለን? ባሪያ የለም፣ ጨዋ የለም። ስለዚህ ምን እንሆናለን? በክርስቶስ ከሆን የአብርሃም ዘር እንሆናለን። ነሰሰርሊ እስራኤል ሀገር ብቻ የሆነ የታጠረ እንዲህ ከፍልስጤም ጋር የምትታገለዋን አጠብቃት ማለት ነው። ስለዚህ ምን እንሆናለን? የአብርሃም ዘር እንሆናለን ማለት ነው። ሜቢ ሮሜ ምዕራፍ 9 ሊሆን ይችላል። እስቲ የቀድሞች ጋርግልኝ። እንደዚህ የታጠርን አይደለንም ማለት ነው። እኛ ምንድነን? የአብርሃም ዘር ነን። እነሱ እስራኤል ሲባል ምንድነው? እሱ የአብርሃም ዘር ነን ከሚል ነው አይደለም? እኛ ራሳችን በክርስቶስ ምንድነን? የአብርሃም ዘር ነን። ሮሜ 9 ምዕራፍ 9 ቁጥር 6 አካባቢ ነገር ግን ይላል የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። እስራኤል ስለተወለዱ እነሱ ወራሾች ናቸው ማለት አይደለም። የአብርሃም ዘር ናቸው፣ በቃ ገቢ ናቸው ወደ ገነት ማለት አይደለም። እኔ ልክ ከነሱ የተሻልኩ ነኝ። ነገር ግን ይላል የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ወራሽ አይደሉም። ቀደምም ብሎናል። የክርስቶስ ከሆናችሁ የአብርሃም ዘር ናችሁ፣ ስለዚህ እንኪያስ ወራሾች ናችሁ አለ ማለት ነው። እስራኤል የሚባሉ እንደዛ ስለሚያስቡ እኛ አባታችን አብርሃም ነው ብለው ስለሚሉ ዮሐንስ ወንጌል ምዕራፍ 8 ከቁጥር 50 ምናምን አካባቢ ላይ ክርስቶስን ቻሌንጅ ሲያደርጉት እኛ የአብርሃም ዘር ነን ብለው ነበር። በዛ ነው አባታችን አብርሃም ነው ስለሚሉ ማለት ነው። እኛ በክርስቶስ ስንሆን ማንን? የአብርሃም ነን። የአብርሃም ልጆች እንባላለን፣ እንኪያስ ወራሾች እንባላለን። እነሱ ግን እስራኤል ዘስጋ ይባላሉ፣ እኛ እስራኤል ዘነፍስ እንባላለን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚያ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። ምን አይደሉም?
እነሱ ልጆች አይደሉም። ሁሉ ክርስቶስን ካልተቀበሉ ቅድም ባየነው ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 12 ለተቀበሉት ብቻ ነው ይህን ልጅነት የሚሰጠው። እነሱ ልጆች አይደሉም ካልተቀበሉ። ሮሜ ምዕራፍ 10 ላይ መጨረሻ አካባቢ ይመስለኛል ወደ አመፀኛና ወደ ማይቀበለኝ ሕዝብ ቀኑን ሙሉ እጄን ዘረጋለሁ ይላል። ስለዚህ ይላል ነገር ግን በይስሐቅ ልብ በሉ፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። እኛ እስራኤል ዘነፍስ ስንባል እነሱ እስራኤል ዘስጋ ይባላሉ። እስራኤል ዘስጋ የሆኑት ደግሞ ወራሾች አይደሉም። እና ለዚህ ነው ጌታችን መድኃኒታችን ክርስቶስ ከትንሣኤ በኋላ ትልቁ ሚሽን ሲልክ ራሱ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ ወደ ዓለም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ የሚያዘው ወደ ዓለም ልኮ ነው እንጂ የሆነ የታጠረች ላይ አይደለም። እንደዛ ነገር ነው። ወደ ቶፒኩ ባክ አድርግ። እሺ እኔ ልጠይቅህ። እኔ ጥያቄ ያለኝ ወንድሜ ቶፒኩ ላይ በቃ እሺ፣ አንድ ጥያቄ ነበረኝ። ቶፒኩ ላይ እኮ ስለ ቶፒኩ ነው፣ ከቶፒኩ ጋር የሚገናኝ ነገር ነው። ምንድን ነው? እስቲ አንድ ጊዜ ኦሪት ዘዳግምን ትከፈትልኝ እስቲ። ኦሪት ዘዳግም ምን ሆነ? እስከዛ እህት ወንድሞች ቪዲዮ የተሰሩ አዳዲስ ቪዲዮዎች ስላሉ እየገባችሁ ሪፖስት እና ላይክ ሼር አድርጉ። ውሃ የለኝም ቢበቃንስ